ሰላምታችን በያላችሁበት ድረስ የተወደዳችሁ የተከበራችሁ ተመልካቾቻችን ለሰዓቱ የደረሱን አዳዲስና ሰበር መረጃዎች ነውም። አርዕስቶቹን በቅድሚያ ከትግራይ ጦር አዛዦች አንዱ የሆኑት ጀነራል በትግራይ ጦርነት ወቅት ተፈጥሮ የነበረውን ወታደራዊ ከበባ መሰበር መቻሉን ተናግረዋል። ጀነራሉ በአራት አቅጣጫ የከበበንን ጠላት አስተላለፍ በጣጥሰን ብልጽግናን ብቻውን አስቀርተነዋል ያሉ ሲሆን ከፕሪቶሪያው ስምምነት በኋላ በምስራቅ አፍሪካ ቀጠና አዲስ የኃይል አስተላለፍ መፈጠሩን በስኬትነት ሲጠቅሱ ተሰምተዋል። በቅድሚያ ወደ እናንተ እናቀርበዋለን። በሆርሙዝ ወሽመጥ በኩል መተላለፊያ አጥታ የነበረችው ኤምቪ ጊቤ የተሰኘች የኢትዮጵያ የጭነት መርከብ ጉዞ መጀመሯን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አስታወቀው። ከዚያን ጊዜ ጀምሮ አጋጣሚ ያ ክስተት ሲፈጠር በዚያ ቦታ ላይ ልትቆም የተገደደች ይቺ መርከብ 4 ወር ሊሞላት ምናልባት 3 ወይም 4 ቀናት ቀርቶ እንደነበር አስታውሰዋል። ሌላኛው መረጃችን ነው። የሊቢያ ምስራቃዊ ክፍል የሚቆጣጠሩት ባለስልጣናት የኢትዮጵያ፣ ኤርትራና ሱዳን እንዲሁም የሶማሊያ ዜጎች ወደ አገሪቱ እንዳይገቡ የሚከለክል እግድ ጣሉ። ከፊሉን የሊቢያ ግዛትን የሚቆጣጠሩት በኻሊፋ ሀፍጣር የሚመሩት አስተዳዳሪዎች የ4 የአፍሪካ ቀንድ አገራት ዜጎች እንዳይገቡ የከለከሉት በሊቢያ የባህር ዳርቻ በኩል በህገወጥ መንገድ ወደ አውሮፓ ለመሻገር የሚጓዙ ስደተኞች ለመቆጣጠር መሆኑን ተነግሯል። እንዳስሷለን። ሰሜን ኮሪያ አዲስ የኒውክሌር የጦር መርከብ ይፋ ማድረጓን አስታወቀች። ከአሜሪካ ጋር ስምምነት የፈረመች ኢራን ደግሞ ከአሜሪካ እቃ የመግዛትም ሆነ የመሸጥ ግዴታ የለብኝም ስትል አጣጥላለች። እነዚህንና ሌሎች መረጃዎችን እነግራችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አሁን ዝርዝሮቹን ነው። የጀነራሎቹ የስኬት ፉከራና የህዝብ እምቢተኝነት በትግራይ ላይ አዲስ የሰላም ፍላጎት ፍጥጫ ያሳየ ስለመሆኑም ተነግሯል። በትግራይ ክልል ከፍተኛ ጀነራሎችና ወታደራዊ መኮንኖች የሚያሰሙት የእናሸንፋለን ፉከራና ዛቻ በቀጠለበት በአሁኑ ወቅት በክልሉ አመራሮች ትርክስና በታችኛውን ማህበረሰብ ተጨባጭ ህይወት መካከል ያለው ልዩነት የገደል ያህል እየሰፋ መምጣቱን ይነገራል። ከጦርነት ድቤ ድለቃ ጆሮውን በማዞር የሰላም አየር ለመተንፈስ ቢፈልግም በወታደራዊና ሲቪል አመራሮቹ ግን አሁንም ህዝቡ ለሌላ ጦርነት የመማገድ ፍላጎት ባለው መልኩ የድል አድራጊነት ፕሮፓጋንዳ ያሰራጩ እንደሆኑ ይነገራል። ከትግራይ ጦር አዛዦች አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይም ደግሞ ጆን መዲድ በወይን ሚዲያ በኩል ባስተላለፉት መልእክት በትግራይ ጦርነት ወቅት ተፈጥሮ የነበረውን ወታደራዊ ከበባ መሰበር መቻሉን ተናግረዋል። ጀነራሉ በአራት አቅጣጫ የከበበንን ጠላት አስተላለፍ በጣጥሰን ብልጽግና ብቻውን አስቀርተነዋል ያሉ ሲሆን ከፕሪቶሪያው ስምምነት በኋላ በምስራቅ አፍሪካ አዲስ የኃይል አስተላለፍ መፈጠሩን በስኬት ጠቅሰዋል። ጄኔራሉ ይህን ይበሉ እንጂ እርሳቸው እንደ ትልቅ ስኬት የጠቀሱት አዲስ አስተላለፍ በትግራይ ህዝብ ላይ ሊረሳ የማይችል ጠባሳ ከጣለውና ቀደም ሲል በትግራይ ሴቶች፣ ወጣቶችና አዛውንቶች ላይ ዘግናኝ የጦር ወንጀል ከፈጸመው የኤርትራ ኃይል ጋር መወዳጀትን የሚያሳይ በመሆኑ በብዙዎች ታዛቢዎች ዘንድ ከፍተኛ ወቀሳና ጥላቻን አስከትለዋል። የሻዕቢያ የጦር ወንጀል ውድመትን እና ዝምታ ጀነራሎቹ የፖለቲካና የወታደራዊ አሰላለፍ ለውጡን እንደ ድል ቢቆጥሩትም የሻዕቢያ ኃይሎች በትግራይ እናቶችና ሴቶች ላይ የፈጸሙት የጅምላ አስገድዶ መድፈር፣ በንጹሃን ላይ ያደረሱት ጅምላ ግድያ፣ የህዝብ መገልገያ ተቋማትን መዝረፍና መውደም አሁንም ድረስ የትግራይ ህዝብ በከፍተኛ የህሊናና የአካል ስብራት ውስጥ ጥሎት ይገኛል። ይህን የህዝብ እልቂትና ውድመት ያስከተለ ኃይል ዛሬ ላይ ብልጽግናን ብቻውን ለማስቀረት ሲባል እንደ አጋር መቁጠር ህወሓት ለራሱ ህልውና ስልጣን ሲል የህዝቡ ደምና ሰቆቃ ወደ ጎን ማለቱን የሚያሳይ ክህደት ነው የሚሉት ትችቶች በስፋት እየቀረቡበት ነው። ህልውናችንን አረጋግጠናል ቢሉም በትግራይ ውስጥ ያሉ ተጨባጭ ሁኔታ ግን የከፋ ነው። ክልሉ ከጦርነት ማግስት ካጋጠሙት ዘርፈ ብዙ ቀውሶችን በተጨማሪም አሁን ላይ የትግራይ ህዝብ የጦርነትን መራራ ጽዋ ጠጥቶ ያጠናቀቀ በመሆኑም ከጀነራሎቹ የሚሰማውን የጦርነት ነጋሪት በፍጹም አልቀበልም ማለቱን የሚነገረው ወጣቱ ትውልድ በጦር ሜዳ ከመማገድ ይልቅ ሰላምን፣ ስራንና የተረጋጋ ህይወትን በመምረጡ የፕሮፓጋንዳ ስብከቶችን ወደ ጎን እየገፋ ክልሉን ጥሎ እየሸሸ ስለመሆኑ በርካታ ሪፖርቶች ያመለክታሉ። በእነ ጀነራል ጆን መዲድ የሚመራው ወታደራዊ ክንፍ የጎራ ለውጦችንና የፖለቲካ ስኬቶችን እያስመዘገበ መሆኑን ቢገልጽም ይህን አስተላለፍ የትግራይ ህዝብ መሰረታዊ ጥያቄዎች የመለሰ አይደለም የሚሉት ታዛቢዎች ህዝቡ በጦርነት ተሰብሯል፣ በኢኮኖሚ ቀውስ ተጎድቷል፣ በግዳጅ አፈሳና መዋጮን ተማረዋል፣ እንዲሁም የሻዕቢያና የብልጽግና ግፍ ሳይረሳ
ፍትህ ሳይገኝ ይባስ ተብሎ ከነዚህ ኃይሎች ጋር የሚደረግ ማናቸውም አዲስ የጦርነት ፉከራ የክልሉን ህዝብ ይበልጥ ወደ ከፋ መከራ ከመክተት ውጭ የሚያመጣው አዎንታዊ ለውጥ እንደሌለ ህዝቡ እያመነ ይመስላል። በማዕከላዊ ኢትዮጵያ ክልል 3 የጸጥታ አካላት ተገደሉ። በማዕከላዊ ኢትዮጵያ ክልል የምስራቅ ጉራጌ ዞን ፖሊስ የታጠቁ ኃይሎች በፈጸሙት ጥቃትና አንድ ሚሊሻ፣ አንድ መደበኛ ፖሊስ እንዲሁም አንድ የአድማ ብተና ፖሊስ መገደላቸውን ዞኑ አስታውቋል። በክልሉ የምስራቅ ጉራጌ ዞን ፖሊስ አዛዥ ኢንስፔክተር ሙሰማ ጀማል እንደተናገሩት ከሆነም ምንም እንኳ በእገታውን ቢለቀቁ እገታውም ተፈጽሞ ነበር አሉ። ፖሊስ አዛዡ በገለጹት መሰረት ሰኔ 13 ቀን 2018 ዓ.ም በዞኑ ሶዶ ወረዳ ሱተንና ጤያ መካከል ላይ በተለምዶ ቃሬ ተብሎ በሚጠራው አካባቢ የሸኔ ታጣቂዎች አንድ መለስተኛ የህዝብ ማመላለሻና 5ኤል አነስተኛ የህዝብ ማመላለሻ ተሽከርካሪ አስቆመው ተሳፋሪዎችን የማገት እንቅስቃሴ አድርገዋል። በወቅቱ በአካባቢው የነበሩ ሚሊሻዎች መደበኛ የልዩ ኃይል የፖሊስ አባላት ተሳፋሪዎች ለመታደግ ባደረጉት የተኩስ ልውውጥ 20 ተሳፋሪዎችን ማስጣል መቻላቸውን ገልጸዋል። ይሁን እንጂ 28 የሚሆኑትን ቡድን ወደ አጎራባች ኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ሱዶ ዳቼ ወረዳ ይዞ መሸሹን ፖሊስ አዛዡ ተናግረዋል። ተሳፋሪዎቹን በማዳን ሂደት ውስጥ በነበረው የተኩስ ልውውጥ አንድ ሚሊሻ፣ አንድ መደበኛ ፖሊስና አንድ የአድማ ብተና አባል በድምሩ 3 የመንግስት የጸጥታ አካላት መስዋዕት መሆናቸውን የገለጹት በማግስቱ ሰኔ 14 2018 ዓ.ም ጸጥታ ኃይሉ ከኦሮሚያ ክልል ጸጥታ ጋር በመሆን በተደረገው የተኩስ ልውውጥ ታግቶ ያደሩ 28 ተሳፋሪዎችን ማስለቀቅ መቻሉን አስረድተዋል። በሆርሙዝ ወሽመጥ በኩል መተላለፊያ አጥታ የነበረችው ኤምቪ ጊቤ የተባለች የኢትዮጵያ የጭነት መርከብ ጉዞ መጀመሯን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አስታወቀም። በየካቲት መጨረሻ የባህረ ሰላጤውን ጦርነት ከመጀመሩን ተከትሎ ኢራን የሆርሙዝ ወሽመጥን በመዝጋቷ መርከቧ 4 ወራት የሚጠጋ ጊዜ ቆማ እንደነበር የተቋሙ ማርኬቲንግ መምሪያ ኃላፊና የኮሙኒኬሽን ተወካይ ኃላፊ የሆኑት ደምሰው በንቲ ተናግረዋል። አቶ ደምሰው እንደተናገሩት መርከቧ ከተባበሩት አረብ ኤምሬቶች ሻርጃ ወደብ በመነሳት ጉዞ የጀመረችው አሜሪካና እስራኤል ኢራን ላይ ጥቃት መፈጸም በጀመሩበት ለካቲት 21 2018 ዓ.ም ነበር። 23 መርከበኞችን ይዛ የነበረችው መርከብ የሕክምና መሳሪያዎችንና ፍራፍሬዎችን ጨምሮ የተለያዩ ኮንቴይነራይዝድ የሆኑ ጭነቶችን ይዛ እንደነበረም ገልጸዋል። እዚያ ጊዜ ጀምሮ አጋጣሚ ያ ክስተት ሲፈጠር በዚያው ቦታ ላይ ልትቆም ተገዳለች ያሉት የኮሙኒኬሽን ኃላፊው 4 ወር ሊሞላት ምናልባት 3 ወይም 4 ቀናት ቀርቶ እንደነበር አስታውሰዋል። መርከቧ በቆመችበት ወራት ውስጥ በኢትዮጵያ ባህር ትራንስፖርትና ሎጂስቲክስ እንዲሁም በጊቤ መርከበኞች መካከል ተከታታይ ግንኙነት እንደነበር አስረድተዋል። ግንኙነታችን አልተቋረጠም፣ በየጊዜው እንገናኝ ነበር። የሚያስፈልጋቸው ነገር በወቅት ይዘው ነበር የመጡት፣ ግን እንደ አስፈላጊነቱ ደግሞ ባስፈለገ ጊዜ አስፈላጊውን ነገር እንዲያገኙ ስናደርግ ነው እየቆየ ነው ሲሉም አብራርተዋል። እንደ ኮሙኒኬሽን ኃላፊው ገለጻ መርከቧ ምግብና ሌሎች አስፈላጊ ነገሮችን ጭና ስለነበር በሚጠጋው የባህርተኞቹ ቆይታ ያጋጠመው ችግር የለም ብለዋል። ይሁን እንጂ በዚህ አይነት ሁኔታ ውስጥ መቆየት በራሱ ከባድ እንደነበር በማስታወስ ጊቤ መርከብ በአሁኑ ሰዓት በሰላም ከአካባቢው መውጣቷንና በኦማን ባህረ ሰላጤ ላይ እየቀዘፈች መሆኑንም አስታውሰዋል። መርከቧ የተወሰነ የባህር ላይ እንቅስቃሴ ካላስቸገራት በስተቀር ከ2 ሳምንት ገደማ በኋላ በመጪው ሰኔ 30 ገደማ ወደ መዳረሻዋ የጅቡቲ ወደብ ትደርሳለች ተብሎ እንደሚጠበቅ ገልጸዋል። መርከቧ በመና አግባብ በሆርሙዝ ወሽመጥ በኩል ማለፍ እንደቻለች የተጠየቁት የኮሙኒኬሽን ተወካይ ኃላፊው አቶ ደምሰው ይህ የፖሊሲ አውጪዎች ጉዳይ መሆኑን በመጥቀስ ማብራሪያ ከመስጠት ተቆጥበዋል። አሜሪካና ኢራን ለሆርሙዝ ወሽመጥ መዘጋት ምክንያት የሆነውን ጦርነት ለማስቆም በር የሚከፈት የመግባቢያ ስምምነት ላይ ከደረሱ በኋላ ቅዳሜ ዕለት ብቻ 42 መርከቦች እንዳለፉ የደህንነት መረጃ ተቋም ከሆነው ኪፕለር የተሰኘ ዳታ አሳይቷል። ከዓለም የነዳጅና የተፈጥሮ ጋዝ ውስጥ 20 በመቶ የሚጓጓዝበት ሆርሙዝ ወሽመጥ ከመዘጋቱ በፊት በየቀኑ 138 ገደማ መርከቦች ይተላለፉበት ነበር። ኢራን ወሽመጡን ከዘጋች በኋላ 1150 የጭነት መርከቦችና ከ20,000 በላይ የመርከቦቹ ሰራተኞች ለወራት ቆመው ለመጠበቅ ተገደዋል።
የሊቢያ ምስራቃዊ ክፍልን የሚቆጣጠሩት ባለስልጣናት የኢትዮጵያ፣ ኤርትራ፣ ሱዳንና ሶማሊያን ዜጎች ወደ አገሪቱ እንዳይገቡ የሚከለክል እግድ ጣሉ። ከፊሉን የሊቢያ ግዛትን የሚቆጣጠሩት በኻሊፋ ሀፍጣር የሚመሩት አስተዳዳሪዎች የአራቱን የአፍሪካ ቀንድ ሀገራት ዜጎች እንዳይገቡ የከለከሉት በሊቢያ የባህር ዳርቻ በኩል በህገወጥ መንገድ ወደ አውሮፓ ለማሻገር የሚጓዙት ስደተኞችን ለማስቆም መሆኑን ተነግሯል። የተከፋፈለችው ሊቢያ ከአፍሪካ ቀንድ በተጨማሪ ከሌሎች የአፍሪካ ክፍል የተሻለ ህይወትን ፍለጋ በአደጋ ሁኔታ የሚጓዙ ስደተኞች ወደ አውሮፓ ለመሻገር የሚሞከርባት ወሳኝ ሀገር ናት። በህገወጥ የሰዎች አዘዋዋሪዎች አማካኝነት ሰሃራ በረሃን በአስቸጋሪ ሁኔታ አቋርጠው ወደ ሊቢያ የሚደርሱ አፍሪካውያን ስደተኞች ከባድ ስቃይና እንግልት ሊቢያ ውስጥ የሚያጋጥማቸው መሆኑን ይነገራል። በሰዎቹ አዘዋዋሪነትና በታጣቂዎች እገታ፣ እስር፣ ድብደባና ሰቆቃ የሚገጥማቸውን ስደተኞች ከፍተኛ ገንዘብ እየከፈሉ በአደገኛ ሁኔታ በትንሽ ጀልባዎች ሜዲትራኒያን ባህርን ለማቋረጥ የሚሞክሩ በሺዎች የሚቆጠሩ ሰዎች ለሞት ተዳርገዋል። ይህንንም ለመቆጣጠር በሚል ምስራቃዊ ሊቢያን የሚቆጣጠሩ ባለስልጣናት አሁን የኢትዮጵያ፣ ኤርትራ፣ ሱዳንና ሶማሊያ ዜጎች በየብስ በባህርና በአየር ወደ ሊቢያ እንዳይገቡ ክልከላ መጣላቸውን እንዳስታወቁ አሶሺየትድ ፕሬስ ዘግቧል። ውሳኔው ይፋ የሆነበት መግለጫ ጨምሮ ይህ በአፍሪካ ሀገራት ዜጎች ላይ የተጣለውን እገዳ ዲፕሎማቶችን፣ የጤናና የትምህርት ዘርፍ ሰራተኞችን የሚመለከት እንዳልሆነ ገልጿል። የሙአመር ጋዳፊ መንግስት መውደቅን ተከትሎ ከተካሄደው የእርስ በርስ ጦርነት በኋላ በምስራቅና በምዕራብ የተከፈለችው የሊቢያን የሚቆጣጠሩት ኃይሎች የራሳቸውን የበላይነት ለማስጠበቅ የሚፈካከሩባቸው ጉዳዮች መካከል የስደተኞች ጉዳይ አንዱ ነው። ምስራቃዊ ሊቢያን የሚቆጣጠረው ኃይል በፊልድ ማርሻል ኻሊፋ ሀፍጣር የሚመራ ሲሆን ዓለም አቀፍ ተቀባይነት ያለው ምዕራባዊውን የሀገሪቱ ክፍል የሚቆጣጠረው ደግሞ የጠቅላይ ሚኒስትር ኦሳማ ሐማድ መንግስት ነው። ከሌሎች ሀገራት ወደ ሊቢያ የሚገቡ ስደተኞቹን በተመለከተ ባለፉት ጥቂት ወራት በሁለቱ የሊቢያ ኃይሎች መካከል ከፍተኛ ውጥረት ነግሶ ቆይቷል። ከዚህም ጋር ተያይዞ ስደተኞችን ለመቆጣጠር በተወሰደ የጅምላ እርምጃዎች ምክንያት በሺዎች የሚቆጠሩ ስደተኞች መታሰራቸውን አምነስቲ ኢንተርናሽናል ያወጣው መረጃ ያመለክታል። ሰሜን ኮሪያ አዲስ የኒውክሌር የጦር መርከብ ይፋ አደረገች። የሰሜን ኮሪያው መሪ ኪም ጆንግ ኦን በሀገሪቱ ላይ የተጣለውን ዓለም አቀፍ ማዕቀብ ወደ ጎን በመተው የባህር ኃይላችን በኒውክሌር መሳሪያዎች ለማስታጠቅና ግዙፍ የጦር መርከቦችን ለመገንባት ቃል ገብተዋል። ይህ አዲስ ስትራቴጂካዊ አቅጣጫ ፒዮንግያንግ ወታደራዊ አቅሟን በከፍተኛ ደረጃ ለማሳደግ የምታደርገውን ጥረት የሚያሳይ ነው። መሪው ይህንን ያወጁት በናምፖ የወደብ ከተማ በተካሄደው የ5000 ቶን የምትመዘነው ቾይሂዮን የተባለ አዲስ ዘመናዊ ባለብዙ አገልግሎት አውዳሚ የጦር መርከብ ይፋዊ የምረቃ ስነ ስርዓት ላይ በተገኙበት ወቅት ነው። እንደ ሰሜን ኮሪያ መንግስት መገናኛ ብዙሃን ዘገባም አዲሷ የጦር መርከብ የሀገሪቱን እጅግ አደገኛና ኃይለኛ የጦር መሳሪያዎችን የታጠቀች ሲሆን በኪም ጆንግ ኦን ከተመረቀች በኋላ የክሩዝ ሚሳይል ሙከራ ተደርጓል። በተጨማሪው መሪው ካንግ ኮን የተሰኘ ሌላ ግዙፍ አጥፊ መርከብ በቅርቡ ወደ አገልግሎት እንደምትገባና ወደፊትም 10,000 ቶን የሚመዘኑ የጦር መርከቦችን መገንባት እንደሚጀምሩ አስታውሰዋል። ይህ እቅድ ከደቡብ ኮሪያና ከአሜሪካ የባህር ኃይል አቅም ጋር ያለው ልዩነት በከፍተኛ ደረጃ እንደሚያጠብ ይነገራል። ራሷን የማይቀለበስ የኒውክሌር ባለቤት አድርጋ የምትጠራው ሰሜን ኮሪያ ይህንን ወታደራዊ ግንባታ ከአሜሪካና ከደቡብ ኮሪያ ሊሰነዘርባት ለሚችል ጥቃት ማገጃ ወይም ማስፈራሪያ እንደሆነም ትገልጻለች። በታሪክ አጋጣሚ የኮሪያ ልሳነ ምድር አሁንም በቴክኒክ ደረጃ በጦርነት ላይ የሚገኝ ሲሆን መሪው ኪም ጆንግ ኦን ሁለት አጋር ሀገራት ቀጠናውን ወደ ኒውክሌር ጦርነት አፋፍ እየገፉ ነው በማለት በጽኑ ይወቅሳሉ። ኢራን በበኩሏ ከአሜሪካ ዕቃ የመግዛት ግዴታ የለብኝም ስትል አጣጣል። የኢራን ማዕከላዊ ባንክ ገዢ አብዶል ናሰር ሄማቲ እንደገለጹት ቴሄራን ከዋሽንግተን ጋር በተደረገው ስምምነት መሰረት ከተለቀቁትና ቀደም ሲል ታግደው ከነበሩበት የሀገሪቱ ሀብቶች መካከል የተወሰነውን ክፍል የግብርና ምርቶችን ጨምሮ መሰረታዊ ቁሳቁሶችን ለመግዛት ልትጠቀምበት ትችላለች። ይሁን እንጂ ኢራን ከአሜሪካ ዕቃዎችን የመግዛት ምንም አይነት ግዴታ እንደሌለባት አሳስበዋል። ባለፈው ማክሰኞ ሰኔ 23 ቀን በተለቀቀው የቪዲዮ መልእክት ሄማቲ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን የተለቀቀውን ገንዘብ በአሜሪካ ምርቶች ላይ እንድታውል ትገደዳለች ሲሉ ያቀረቡት ጥያቄ ውድቅ አድርገውታል። በስምምነቱ መሰረት በግምት 12 ቢሊዮን ዶላር የሚጠጋው የኢራን ሀብት ለመሰረታዊ ቁሳቁሶችና ለመድኃኒት ግዢ የተመደበ ነው። ይህ አሰራር ኢራን ሌሎች የፋይናንስ ምንጮች የተለያዩ ዓላማዎች እንድትጠቀም ሊፈቀድላት እንደሚችል
ሄማቲ አክለውም ገልጸዋል። ተመልካቾቻችን መረጃዎቻችን በዚህ አጠናቀቅን። በቀጣይ በአዳዲስ መረጃዎች እስከምንገናኝ ቸር ቆዩልን።